ሮሜ 8:34 እንዲያውም አንድ ቤተክርስቲያን ላይ ሲያስተምሩ ይማልዳል የሚለውን ይፈርዳል ብለው ጽፈዋል። ይሄ ወንጀል ነው። ነገር ግን ከስር በህዳጉ ደግሞ ተገደው እንደሆነ የምታውቁት በግሪኩ ግን ይማልዳል ነው የሚለው ብለው አሁን የታተመውን መጽሐፍ ቅዱስ መሆን የለበትም፣ ይማልዳል ነው መሆን ያለበት፣ ይፈርዳል መባል የለበትም፣ ይሄ ስህተት ነው ሲሉ ሰማሁ። በጣም ብዙ ሰዎች ደግሞ በተለየ እርሶን ራቅ ብለው ያሉ ሰዎች ኢየሱስ ክርስቶስ አማላጅ ነው ብለው ያስተምራሉ ሲሉ ሰማሁ። አሁን እርሶ እንዲነግሩ የሚፈልገው ክርስቶስ ፈራጅ ነው አማላጅ ነው ብዬ ነው። ፈራጅም ነው ማልዷልም። ምክንያቱም ሰውም አምላክም ስለሆነ ነው። በአብ ቀኝ ያለው ስለኛ የሚማልደው ማለት ምን ማለት እንደሆነ አለቃ አስቀምጠውታል። እና ቀይሮ ፈራጅ ስለኛ የሚፈርደው ማለት እኔ አይገባኝም ነው። ፈራጅማ ታዲያ ስራው ምንድን ነው? ስራው መስሉ ፈራጅ አይደለም እንዴ? መለኮት እኮ ነው፣ ፈጣሪ ነው፣ አምላክ ነው። ፈራጅነት ነው ድሮስ ምን ኑረዋል? ትናንትናም ፈራጅ ነው፣ አሁን ፈራጅ ነው፣ ለዘላለም ፈራጅ ነው። ያስደነቀው ሰው ሆኖ የማለደው ሰው ሆኖ የተቀበለው መከራ ነው። እንዲያውም እኮ አባቶቻችን ዓለምን ከፈጠረበት ጥበቡ ያዳነበት ጥበቡ ይበልጣል ነው ያሉት። ያስገርማል፣ ያስደንቃል ነው ያሉት። እና ያን ነው የራሴን ነው እኔ ስላልገባኝ ነው። ግን ከታች ምን ይላል? ስለኛ የሚፈርደው ይልና ድሮ አልነበረም። ድሮ እንግዲህ ይኸው በግዙ የምታየው ነው ወይ ተዋቀስ በእንቲያንን የሚል አሁን ይሄ እንግዲህ አዲስ የመጣ ነው ለእኔ። ስለዚህ ደግሞ የብቻ አይደለም እታች ግሪክኛው ግን የሚማልደው ነው የሚል ይላል። እንግዲህ በየትኛው ቋንቋ የተተረጎመ መጽሐፍ ቅዱስ አከራካሪ ነገር ከተነሳ አስታራቂው ግሪክኛው አይደለም። አዲስ ኪዳን የተጻፈው መጀመሪያ በግሪክኛ ስለሆነ አስታራቂው ግሪክኛው። ግሪክኛው በአብ ቀኝ ያለው ስለኛ የሚማልደው ካለ የሚማልደው ማለት ምን ማለት ነው የሚለውን ማብራራት ነው እንጂ እንዳለቃ መተርጎም ነው እንጂ ቃሉን ቀይረ ፈራጅ ምንድን ነው ነው የኔ ጥያቄ። በራሴ በገባኝ ይሄ መጽሐፍ ቅዱስ የማን ነው ነው? ይሄን ያልኩት እንግዲህ እኔ ድሮ አሜሪካ እያለሁ እና መጽሐፍ ቅዱስ የታተመው በእኛ ቤተክርስቲያን ነው ሳየው። ግን ያልገባኝን ነገር አልገባኝም ማለት መብቴ ነው። ለምን ይሄ ነገር ለምን ተቀየረ ማለት መብቴ ነው። ጥሩ። ከዚህ እስካሁን ካየነው አንጻር ማለት ነው ምንድን ነው ቃሉን ተቀብለህ የሚማልደው የሚለውን ተቀብለህ እንደ ሌሎቹ አሁን ከእርገት በኋላ ዛሬም ይማልዳል ማለት ነው ማለት ነው። ያን ቦታ ሰጥተህ ያለበት ምክንያት ይሄ ነው ብለህ ማስረዳት እንደ አባቶቻችን ማስረዳት ነው እንጂ ቃል ቀይሮ መሸሹ ምን የት ያደርሳል? እኔ አንድስ በዚህ እኮ በዚህ ምልጃ የምትለዋን ነገር በዚህ ትርጉም በዚህ ቢሸሽ እኮ ስንት ቅዳሴው ሃይማኖት አበው ምን የማይለው ነገር አለ። ይሄ ቢቀየር እኮ ዕብራውያን ላይ ያለ ሌላው ላይ ያለ ቅዳሴው ላይ ያለ ሃይማኖት አበው ላይ ስንቱን ቀይረህ ትዘልቀዋለህ። እሱ አይደለም ዋናው። በአብ ቀኝ ያለው ስለኛ የሚማልደው ማለት ምን ማለት እንደሆነ እንዳለቃ እንደ አባቶቻችን ማስቀመጥ ቃሉን ተቀብለህ ነገር ግን የሱ ምልጃ ምንድን ነው? ከቅዱሳን ምልጃ ጋር የሱ ምልጃ የሚለየው ምንድን ነው? ለዛ እኮ ነው ግሪከኛውን ያስቀመጡት እኮ አልሸሹም እኮ ግን በዘዶ ቃሉን ይፈርዳላሉ እንጂ ግሪከኛውን አስታራቂ አድርገው እዛ ላይ ግን የሚማልድ ነው የሚለው ግን ብለው አስቀምጠዋል። እዛ ጋር አከራካሪውና አስቸጋሪው ነገር ከእርገት በኋላ ወደ ቀደመ ክብሩ ከተመለሰ በኋላ በአብ ቀኝ ከተቀመጠ በኋላ ዛሬም እየወደቀ እየተነሳ እያለቀሰ የሚለው ማንም አይቀበልም። ይሄን ነው ማስረዳት እንጂ በስጋ ወራት ያደረገው እንዴ በዚህ አይነት እሺ አሁን ሴትና ወንድ አድርጎ ፈጠራቸው፣ ብዙ ተባዙ ምድርንም ምሏት ብሎ አንድ ጊዜ ተናገረ። ይሄ ቃል ነው ለዘላለም ሲፈጥር የሚኖረው። አሁን ይሄ አንድ ጊዜ የተናገረው ቃል ሲፈጥር እንደሚኖር እያወቅን ፈጥሮ ነበር እየፈጠረ ነው ይፈጥራል እንላለን አንልም። አንድ ጊዜ የተናገረው ቃሉን አንድ ጊዜ የተናገረው። ስለዚህ ባነጋገራችን አዎ ፈጥሮ ነበር እግዚአብሔር
ዛሬም እየፈጠረ ነው፣ ነገም ይፈጥራል ማለት አንችልም? እንችላለን። እኔ እየተሳሳትኩ እንደሆን ብዬ ነው። እንችላለን አንችልም? አዎ ዛሬም እየፈጠረ ነው። ፈጣሪያችን እግዚአብሔር ነው። ዛሬም ግን ድሮ የተናገራት ቃል ናት። ስለዚህ ማልዶ ነበር፣ እየማለደ ነው። ይማልዳል ማለት ምንድን ነው ችግሩ? ኃጢአትን ሲያስተሰረይ ነበር፣ እያስተሰረየ ነው። ያስተሰረያል ማለት እኮ ነው በደሙ። ደሙ ደግሞ ዝም ብሎ አይደለም። ሊቀ ካህናት ነው እሱ ራሱ፣ መስዋዕት ነው እሱ ራሱ። መስዋዕት አቅራቢ ቅድም እንዳልኩ እየጸለየ ነው፣ እየለመነ ነው። ያ ለኃጢአት ስርየት ነው እና ዝም ብሎ የመፍራት ነገር ነው እንጂ ማልዶ ነበር፣ እየማለደ ነው፣ ያማልዳል። ምንም ባውቀኝ ያለው ስለኛ የሚማልደው ምንድን ነው? በቀራንዮ አንድ ጊዜ ያደረገው ለዘላለም ሕያው ስለሆነ ነው እንጂ ዛሬ እየወደቀ እየተነሳ አይደለም ብለህ ለመንጋ ማስተማር ምንድን ነው ችግሩ? አይገባኝም ችግሩ።